አንዳንዴ ዝም ማለት ጅል ያስብላል። ስንናገርም ያው ምላስ ረዥም ነው የሚባለው። ቢሆንም ግን አንዳንድ የሚከብደንን ነገር በሚቀለም መልኩ ማድረግ እንችላለን። ለምሳሌ እኔ በገባሁበት ቤት ስራው በጣም ከባድ ሆኖ ሳለ እዛ ላይ ሶስት ቦታ ሆኖብኝ ነበር። ውጭ ላይ ኩሽና ምግብ ነኝ፣ ከዛ ደግሞ ትልቅ ሳሎን፣ ከዛ ደግሞ ፎቅ ሰራተኛዋን ማገዝ። በጣም ነው የተንዛዛብኝ። ሳስበው እኔ እንጃ የምችለው አይነት አልመሰለኝም። ከዛ በመናገር ዝምታን ሰበርኩ። ተናገርኳትም ሴትዮዋን እና ሰውየው በጠየቀኝ አጋጣሚ ስለ ቪዛ መስራት፣ ስለ ሜዲካል ከሴትዮዋ ጋር ውል መዋዋል ያለብኝ ነገር ስላለ መጀመሪያ እሷን ላውራትና እሷ ኦኬ ካለች ይሰራል ቪዛው አልኩት። ከዛም ነገርኩት። እሱም ለሴትዮዋ ከነገራት በኋላ እና ሴትዮዋን ምንድነው ያልኳት፣ እኔ ላይ ሰራተኛዋን ማገዝ ይቅርብኝና እታች እሷ የምትሰራውን ሁሉንም እኔ እሰራለሁ ጠዋት ላይ። እሷም ጠዋት እንደተነሳች ላይ ሄዳ ብቻዋን ታጽዳ፣ እኔም እታች ብቻዬን አጸዳለሁ። እንደዛ ይሻለኛል። ያለበለዚያ እኔ ሶስት ቦታ ሲሆንብኝ ይከብደኛል፣ አልችለውም አልኳት። እሺ ችግር የለውም ከቻልሽ አለችኝ። እና አሁን አዲስ ሰራተኛ ይመጣል። ኮንትራት የጨረሰችዋ ደግሞ ከሁለት ሳምንት በኋላ ትሄዳለች። ከዛም በኋላ አዲስ ሰራተኛ ስትመጣ አዲስ አሰራር ይቀየራል ማለት ነው። እና በቃ አንዳንዴ ምን ይሉኛል ወይ ደግሞ ምላሷ ረዥም ነው፣ ትናገራለች፣ ብዙ ታወራለች ይሉኛል ብለን የማንችለውን ነገር ዝም ብለን መስራት የለብንም። አንዳንዴ ዝምታን መስበር ግድ ይላል። ከሆነ ሆነ ነው፣ ካልሆነ ደግሞ ይቀራል። ያው ሌላ ስራ መቀየር ነው። ስለዚህ አንዳንዴ ከአቅማችን በላይ የሆነብንን ነገር ዝም ብለን መስራት የለብንም። ጉዳቱ ለራሳችን ነው፣ ማንንም አንጎዳም። በኋላ ዞር ብሎ የሚያየን የለም። እና እህቶቼ የምንላችሁ ፈልጌ ነው ባጭሩ፣ የማትችሉትን ነገር በራሳችሁ ላይ ግዴታ አታድርጉ። እነሱ የማትችሉትን ነገር በእናንተ ላይ ግዴታ ሲያደርጉ ደግሞ እነሱ ናቸው ጥፋተኛ። እናንተ ምንም ያደረጋችሁት ነገር የለም፣ መተው ነው በቃ እንጂ የማልችለውን እነሱን ደስ እንዲላቸው ወይ ደግሞ እነሱ በፈለጉት መሰረት እንዲሆንላቸው ዝም ብዬ ራሴን መጉዳት የለብኝም ማለት ነው። ማወቅ ያለብን ይሄንን ነው። ስላዳመጣችሁኝ አመሰግናለሁ።